ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። በተለይ ትልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን ነው። እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከዛ ውጭ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ ልትቆዩ ነው በአክብሮት የምጋብዘው። የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። አብረን እንቆይ። ወደ ቀዳሚው መረጃችን አለፍን። ማንቸስተር ሲቲም የቀይ መስመር ተከላካይ ለማግኘት የሚያደርገው ፍለጋ አሁንም ቀጥሏል። ኤንዞ ማሬስካ በኢቲያድ በነበራቸው የመጀመሪያ የዝውውር መስኮት ከዋና ዋና ታሪኮች አንደኛው እየሆነ ነው የዚህ ቦታ ተጫዋችን ፈለጋ። አዲሱ አሰልጣኝ በኳስ ቁጥጥር ጊዜም አስተዋጽኦ የሚያደርግ ወደፊት ወደሚገኙ ቦታዎችም የሚንቀሳቀስና የቡድንን ምት ሳይረብሽ በተለያዩ አወቃቀሮች መካከልም መላመድ የሚችል የዛ ቦታ ተጫዋችን ይፈልጋሉ። ከዚህ ቀደም በቸልሲ ከአሰልጣኝ ማሬስካ ጋር አብሮ የሰራ ተጫዋችን መመለሱ የተለመደውን የመለማመጃ ጊዜን ይቀንሳል ተብሎ ይታሰባል። ሆኖም ግን በሁለቱ ክለቦች የዋጋ ግምት መካከል ያለው ትልቅ ልዩነት ግን ሲቲ ጥያቄውን ከፍ ማድረግ እንዳለበት ወይም በፍጥነት ወደ ተመጣጣኝ አማራጮች መሄድ እንዳለበት እንዲወስን ያስገድደዋል። ለተወካዮች የመረጃ ምንጮች እንደተናገሩ ከሆነ በተለይ ኮችን ኦፍሳይድ አገኘሁት ባለው መረጃ መሰረት ማንቸስተር ሲቲ ማሎ ጉስቶን እንደ አንደኛው ቀዳሚ ተከላካይ ኢላማቸውን መለየታቸውና የፈረንሳዩ ኢንተርናሽናል ተጫዋች እነሱን ለመቀላቀልም ፈቃደኛ እንደሚሆን ያምናሉ። ሲቲ ወደ 45 ሚሊዮን ዩሮ የሚጠጋ ጥያቄን አስቦ ነበር። ነገር ግን ቸልሲ ለ23 ዓመቱ ተጫዋች ወደ 75 ሚሊዮን ፓውንድ አካባቢ ነው የሚጠይቀው። የዋጋ ልዩነቱ ትልቅ መሰናክል ሆኖ ቀጥሏል። ሲቲ ኤክስትራ እንደዘገበው ከሆነ ሲቲ የቸልሲን ወቅታዊ የዋጋ ግምት እንደማያሟላ ምንም እንኳን ከዓለም ዋንጫው በኋላ ተጨማሪ ውይይቶች ይጠበቃሉ ተብሎ ቢታሰብም ቸልሲ ሽያጩን ሙሉ ለሙሉ አይቃወምም። ነገር ግን የፋይናንስ ፍላጎታቸው ከተከበረ ብቻ በቁም ነገር ይደራደራሉ። ማሎ ጉስቶ ከማሬስካ ስልቶች ጋር የምትዋወቁ ትልም መስህብ ነው። በስታንፈርድ ብሪጅ በጣሊያናዊው አሰልጣኝ ስርም 72 ጨዋታዎችን አድርጓል። 2 ግቦችን አስቆጥሯል። 6 አሲስቶችንም ያደረገ ተጫዋች ነው። ስለዚህም ሲቲ የአሰልጣኙ ታክቲካል ፍላጎትን አስቀድሞ የሚረዳ ተጫዋችን ሊያስፈርሙ ይችላሉ። ማሎ ጉስቶ በረጅም ጊዜ ኮንትራት ስር በመሆኑና የሀገር ውስጥ ተቀናቃኛቸውን በቀላሉ ለማጠናከር ምንም አይነት ምክንያት ስለሌላቸው ቸልሲ ጠንካራ የድርድር ቦታ ይይዛሉ ተብሎ ነው የሚጠበቀው። ሁለገብነቱና የፕሪሚየር ሊግ ልምዱ ከውጭ ሀገር ያልተረጋገጠ አማራጭ የበለጠ ዋጋ እንዲኖረውም ያደርገዋል። ነገር ግን ሲቲ የቸልሲን ጥያቄ ከመጠን ያለፈም አድርገው ይቆጥሩታል። እናም አሁን ላይ ትኩረታቸውን ወደ ሌሎች ኢላማዎችም ሊያዞሩ እንደሚችሉ ነው የሚነገረው። ቸልሲ ለመደራደር ፈቃደኛ ካልሆነ ሲቲ የኒውካስል ዩናይትዱን ቲኖ ሊቨርማንቶን፣ የፌኖርዱን ወጣት ጂኦቫኒ ሪድን ወይም የፖርቶን ማርቲን ፈርናንዴዝንም ሊያስቡ እንደሚችሉ እየተነገረ ነው። ማሎ ጉስቶ ለማሬስካ ጥሩ ታክቲካል ግዢ ይሆናል። ነገር ግን 75 ሚሊዮን ፓውንድ ግን በጣም ብዙ ነው። ሲቲ ተፈጥሯዊ የቀይ መስመር ተከላካይ ያስፈልገዋል። ነገር ግን አሰልጣኙ ተጫዋቹን ስለሚያውቁ ብቻ ከፍተኛ ክፍያ ለዚህ ተጫዋች መክፈል ደካማ የፋይናንስ እቅድ ይሆናል። ቸልሲ ንብረታቸውን የመጠበቅ መብት አላቸው። በተለይም ለተቀናቃኝ ለመሸጥ ፍላጎት ላይኖራቸው እንደሚችል የሚያሳዩ መረጃዎችን ነው በተደጋጋሚ እየተመለከትን የምንገኘው። የቸልሲ በአዲሱ የፕሪሚየር ሊግ የውድድር ዘመን በቻቪ አሎንዞ ስር እየተፋጠነም ሲሆን አሰልጣኙ ከወሰዷቸው የመጀመሪያ ዋና ውሳኔዎች አንደኛው በተከላካይ መስመራቸው ላይ ተጨማሪ ፍሌክሲቢሊቲን መጨመር ነው። ያልተረጋጋ የውድድር ዘመንን ተከትሎ ሰማያዊዎቹ ቸልሲዎች የቡድኑን ሚዛን ሳይለቁ በተለያዩ ስርዓቶች ውስጥ ሊሰሩ የሚችሉ ተጫዋቾች ያስፈልጓቸዋል። ይህም የቅርብ ጊዜም የተከላካይ ጭማሪያቸው በተለይም አስደሳች ያደርገዋል። ቸልሲ ተራም የቀይ መስመር ተከላካይ ብቻ ሳይሆን በአካላዊ ጥንካሬው ጠንካራ፣ በታክቲክ ሊላመድ የሚችል በማንኛውም የሜዳ ክፍል ወይም ደግሞ በተለያዩ የተከላካይ መዋቅሮች ውስጥ ሊያገለግል የሚችል ተጫዋችን አስፈርመዋል።
የቻቪ አሎንዞ የመጀመሪያ አስቴቶች እንደሚያሳዩትም ይሄ ፍሌክሲቢሊቲ ለዝውውሩ ዋና ምክንያቶች አንደኛው ነበር። እንደ ቻቪ አሎንዞ ገለጻም በማርኮ ፓሌስትራ በጣም ደስተኛ እንደሆኑና ጣሊያናዊው ተጫዋችም ዋጋ ያለው የመጫወቻ ቦታ ወይም ፐርሰናል ፖዚሽናል ፍሌክሲቢሊቲ እንደሚሰጥንም ነው የሚያምኑት። የቼልሲው አሰልጣኝ በ4 ወይም በ5 ተከላካይ መስመርም የመጫወት ችሎታን አጉልቶ የገለጹ ሲሆን ከዚህ ቀደም በግራ በኩልም ይጫወት እንደነበር ነው የተነገረው። ስለዚህም ደግሞ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ነው የሚታሰበው። እንደ ፋብሪዚዮ ሮማኖ ዘገባ እንዲህ ብሏል። በፓሌስትራ በጣም ደስተኛ ነኝ። በአወቃቀር ረገድም መተጣጠፍን የሚሰጥ ወይም ፍሌክሲቢሊቲን የሚጨምር ተጫዋች ነው። በ4 ወይም በ5 ተከላካይ መስመርም መጫወት ይቻላል ከሱ ጋር። አንዳንዴ በግራ በኩል ይጫወት ነበር። በአካል ጠንካራ ነው። በጣም ጥሩ አስተሳሰብም አለው። ቻቪ አሎንዞ የተከላካዩን አካላዊ ጥንካሬና አስተሳሰብ አድንቀዋል። እነዚህ ባህሪያትም ለእንግሊዝ እግር ኳስ ጥንካሬን እንዲላመድም ሊረዱት የሚችሉ ናቸው ተብሎ ነው የሚታመነው። በ2026 መጀመሪያ ላይ የጣሊያን ብሔራዊ ቡድን አባል የሆነው የ21 ዓመት ወጣት ባለፈው የውድድር ዘመን የሴሪኤ የዓመቱ ምርጥ ተከላካይ ተብሎም ተመርጧል። ፓሌስትራ በቻቪ አሎንዞ የቼልሲ አሰልጣኝነት የመጀመሪያው ዝውውር ሲሆን ይህ ዝውውር ቡድናቸውን እንዴት እንደሚገነቡትም በመጀመሪያ ማሳያ ነው። ቻቪ አሎንዞ ከቡድኑ የበለጠ ረሃብን፣ ፍቅርንና ታክቲካል ዲሲፕሊንን እየጠየቁ በመሆናቸው እሱ እስካሁን ድረስ የቼልሲ ብቸኛው ዋና ጭማሪ ነው። ፓሌስትራ በአሰልጣኙ ስርዓትም ተቀርጾ የተደረገ ዝውውር ይመስላል። እንደ ተከላካይ ወይም የክንፍ ተጫዋችም የመጫወት ችሎታ ቻቪ አሎንዞ ተቀያሪ ተጫዋቾችን ሳያስገቡ አወቃቀሮችን እንዲቀይሩ ያስችላቸዋል። ሆኖም ግን የቼልሲ ደጋፊዎች እንዲላመድ ጊዜ ሊሰጡት ግን ይገባል። ሴሪኤ እና ፕሪሚየር ሊግ በተለይም በፍጥነትና በአካል ብቃት ጫና ረገድም በተከላካዮች ላይ በጣም የተለያዩ ፍላጎቶች ነው ያሏቸው። የቼልሲ 75 ሚሊዮን ፓውንድ ጥያቄ ለሁለገቡ ተከላካይ ከመጠን ያለፈ ተብሎ እየታየ እንደሚገኝ ነው የመረጃ ምንጩ የተናገረው። አርሰናል የፓሪስ ሳን ዠርሜኑን አጥቂ ብራድሌይ ባርኮላን በ130 ሚሊዮን ፓውንድ ሊያስፈርሙት የሚችሉት ጠንካራ እጩ እንደሆነ እየተዘገበ ነው። የፈረንሳይ ብሔራዊ ቡድን ተጫዋቹ ከፓሪስ ሳን ዠርሜን ጋር አዲስ ኮንትራት ለመፈራረም ባለመስማማቱ ድርድሩ በመስተጓጎሉ ወኪሎች ሌላ መዳረሻ እንዲፈልጉ ምክንያት ሆኗል። ይህ መረጃ የተገኘውም ጋዜጠኛ ኢክረም ኮኑር በኤክስ ገጹ ላይ እንዳሰፈረው ሲሆን አርሰናል ባርኮላን ለማስፈረም ጠንካራው እጩ እንደሆነ ቢገልጽም የተጫዋቹ የዝውውር ዋጋ እስከ 130 ሚሊዮን ፓውንድ ሊደርስ ይችላል። አርሰናል እንደዚህ አይነት ከፍተኛ ደረጃ ያለው አጥቂ ቢያስፈልገውም ለባርኮላ ይህንን ያክል ክፍያ ይከፍል እንደሆነ የሚታይ ነው የሚሆነው። አርሰናል በዚህ ክረምት ከበርካታ ከፍተኛ አጥቂዎች ጋር የተገናኘ ሲሆን በተለይም ከባርኮላና ከአስተን ቪላው ኮከብ ሞርጋን ሮጀርስ ጋርም ስማቸው እየተነሳ ነው። የኋለኛው የቅርብ ጊዜ መረጃ እንደሚያመለክተው አርሰናል በአሁኑ ሰዓት ከባርኮላ ይልቅ በሮጀርስ ላይ ትኩረት እያደረጉ ሲሆን ሊቨርፑል የፈረንሳዊውን ተጫዋችን ለማስፈረም ቀዳሚ እጩ ሆነው ይታያሉ። ይሁን እንጂ ሁኔታው በፍጥነት የሚለወጥና ሁለቱም ዝውውሮች ከፍተኛ ገንዘቦችን የሚጠይቁ በመሆናቸው ክለቡ በአንዱም በሌላው በኩልም መቸኮል አይፈልግም። ሮጀርስ ተመሳሳይ ዋጋ ቢኖረውም ፕሪሚየር ሊጉን በደንብ የሚያውቅ ነው። ባርኮላ ግን በፓሪስ ሳን ዠርሜን የቋሚ ተሰላፊነት ቦታን ገና አላረጋገጠም። ይህ መረጃ የወጣው ሊያንድሮ ትሮሳርድ ወደ ቤሺክታሽ መዘዋወሩን ተከትሎ ነው። እንደ መረጃ ምንጮቹ ዘገባ ከሆነ አርሰናል ለውጦችን ሊያደርግ ይችላል ተብሏል። ባርኮላ ወይም ሮጀርስ በእድሜ እየገፉና ብቃታቸው እየቀነሰ ካለው ትሮሳርድ የተሻሉ ሊሆኑ ይችላሉ። እንዲሁም ሚኬል አርቴታም በዚያ የተጫዋች ክፍል ውስጥም ጋብሪኤል ማርቲኔሊን በሌላ ተጫዋች ለመተካትም ሊያስቡ እንደሚችሉ ይታመናል። ቀደም ብሎም ክሪስቶስ ዞሊስን ማስፈረማቸው የምናስታውሰው ጉዳይ ነው። ቶተንሃም ሆትስፐርስ ሰርጂ ዶሚኒጌስን ከዲናሞ ዛግሬብ ለማዘዋወር ፍላጎት አላቸው። ኮሪዮር ዴላ ሴራ የተባለ የመረጃ ምንጭ እንደተናገረው ከሆነ ተጫዋቹ ወደ 15 ሚሊዮን ዩሮ የሚያወጣ ሲሆን ቶተንሃም በቅርቡ ለተከላካዩ ጥያቄ ለማቅረብም ሊንቀሳቀሱ ይችላሉ። ላትሲዮም በ21 ዓመቱ ተጫዋች ላይ ፍላጎት ያለው ሲሆን ቶተንሃም ዝውውሩን ለማጠናቀቅ በፍጥነት መንቀሳቀስ ይጠበቅባቸዋል። በተከላካይ ክፍላቸው ጥራትና አማራጭ መጨመር ያስፈልጋቸዋል። የ21 ዓመቱ ተጫዋች ለነሱ ለረጅም ጊዜ የሚጠቅም ጠንካራ ግዢ ሊሆን ይችላል ተብሎ ነው የሚጠበቀው። ክሪስቲያን ሮሜሮ ከሰሜን ለንደኑ ክለብ ሊለቅ እንደሚችል ሲነገር የቆየ ሲሆን እነሱም እሱን በአግባቡ ለመተካት ጃን ፖል ቫን ሄክን አስፈርመዋል። ሆኖም ግን እነሱም ሉካ ቩስኮቪችን መተካት ያስፈልጋቸዋል። እናም ዶሚኒጌዝ ጥሩ አማራጭ ሊሆን ይችላል። ቶተንሃም የፕሪሚየር ሊግ ተቀናቃኞች እየጠለፉት ባለው 28 ግብና አሲስት ላደረገ ኮከብም የመጀመሪያ እርምጃቸውን ወስደዋል። ወደ ፕሪሚየር ሊግ የመዘዋወር ዕድል ለወጣቱ ተከላካይም አስደሳች ይሆናል። ይህም በሙያው ትልቅ እርምጃም ይሆናል። በእንግሊዝ በቋሚነት መጫወት ምርጡን ብቃቱ እንዲያወጣ አቅሙንም እንዲጠቀም ይረዳዋል። የ15 ሚሊዮን ዩሮ የመጠየቂያ ዋጋ እንደሱ ላለው አቅም ያለው ተጫዋችም ተገቢ ነው።
እናም ቶትናም ይህንን ዝውውር ለማጠናቀቅ የሚያስችል የገንዘብ አቅም አላቸው። ባለፈው ዓመት አስቸጋሪ ጊዜ ያሳለፈው በጭንቅ ከወራጅ ቀጠናን የተረፉት በሚመጣው የውድድር ዘመን በጠንካራ ሁኔታ መመለስ ነው የሚፈልጉት። በጥሩ ሁኔታ ለመጫወት ጥራት ያላቸው ተጫዋቾች ያስፈልጓቸዋል። ጎበዝ ወጣት ተከላካይ ላይ ኢንቨስት ማድረግም ብልህነት ሊሆን እንደሚችል ነው የሚነገረው። ወጣቱም ተከላካይ ወደፊት የሚወስደውን እርምጃ በፍጥነት በመለየት በጨዋታው ላይ ትኩረት ለማድረግም ይሞክራል። ለቶትናም የመጫወት እድል ለእሱ አስደሳች ይሆናል። የፕሪምየር ሊጉ ክለብ ዝውውሩን ለማጠናቀቅ ይፋዊ ጥያቄዎችን ለማቅረብ ፍቃደኛ መሆን አለመሆናቸው ወደፊት የሚታይ ነው። የቶትናም መልሶ ግንባታው ሲቀጥል የ27 ዓመቱ በዓለም ዋንጫ ሩብ ፍጻሜ ተጫውተው ያሳለፈ እንደነበርም የምናስታውሰው ነው። የአደም ዋርተን ሁኔታ በክረምቱ የዝውውር መስኮት መጀመሪያ ላይ በፕሪምየር ሊጉ በጣም ከሚፈለጉ አማካዮች አንዱ ሆኖ ከወጣ በኋላ በፍጥነት እየተቀየረ ነው። በአማካይ ክፍል ላይ ከፍተኛ ኢንቨስትመንቶችን ለማድረግ ሲዘጋጁ የነበሩ ክለቦች ከዚህ በኋላ ቅድሚያ የሚሰጧቸው ጉዳዮችን ያስተካከሉ ሲሆን የክሪስታል ፓላስ ከፍተኛ የዋጋ ግምትን ለማንኛውም ሊኖር የሚችል ስምምነት ዋና እንቅፋት ሆኗል። ቶተናም በጣም ከሚያደንቁት መካከል አንደኛው ነበሩ። ነገር ግን የ185 ሚሊዮን ፓውንድ ለማቴዎስ ፈርናንዴስ እና ለሳንድሮ ቶናሊ ከፈጸሙ በኋላ ስፐርስ ከውድድሩ ወጥተዋል። መውጣታቸውም ከገበያው ዋና ተፎካካሪዎች አንዱን አስወግዷል። ምንጮች ለከቼንድ ኦፍሳይድ እንደገለጹት ሊቨርፑልን ፍላጎታቸውን እያቀዘቀዙ ነው። ሊቨርፑሎች በሰኔ ወር አጋማሽ ከ70 ሚሊዮን ፓውንድ በላይ ለመክፈል ዝግጁ ነበሩ። ነገር ግን በምልመላ ስልት ውስጥ የተደረጉ የውስጥ ለውጦችም ዝውውሩን እንዲቆም አድርጎታል። የሊቨርፑል ፍላጎት እየቀዘቀዘ ሲሄድ ክሪስታል ፓላስ አደም ዋርተንን ለማቆየት ያላቸው መተማመን እየጨመረ መጥቷል። የማንቸስተር ዩናይትድ አቋምም በተመሳሳይ ተዳክመዋል። በዋርተን ደረጃ ባሉ ተጫዋቾች ላይ በሚጠየቀው ከፍተኛ ዋጋ ተስፋ ቆርጠዋል። ፓላስ ማንቸስተር ሲቲ ለኤሊዮት አንደርሰን ከከፈለው 116 ሚሊዮን ፓውንድ ጋር የሚመጣጠን ዋጋ እንደሚጠይቁ ይጠበቃል። ይህ መስፈርትም በርካታ ፈላጊዎችን አሳጥቶታል። ቸልሲ ተሳትፎ በማድረግ ላይ ይገኛል። ሊኖሩ የሚችሉ ሁኔታዎችንም ለመፈተሽ ከዋርተን ወኪሎች ጋርም ግንኙነት አድርጓል። ቢሆንም ግን አሁን ያለው የገበያ ሁኔታ የፓላስ የዋጋ ግምትና የሌሎች ትልልቅ ክለቦች መውጣትም በአጭር ጊዜ ውስጥ ስምምነት ላይ የመድረስ እድልን አነስተኛ ያደርገዋል። አንድ ወቅትም ከፍተኛ የጨረታ ፉክክር ይኖራል ተብሎ ሲጠበቅ የነበረው ነገር ግን በከፍተኛ ሁኔታ አሁን ላይ ቀንሷል። ከፍተኛ ገንዘብ ጥያቄዎችና በትልልቅ ክለቦች መካከል የሚቀያየሩ ቅድሚያ የሚሰጧቸው ጉዳዮችም በዋርተን የወደፊት እጣ ፈንታ ዙሪያ የነበረውን ግለትም ቀንሰውታል። ፓላስ እሱን የማቆየት እድሉ እየጨመረ የመጣ ይመስላል። ምንም እንኳን የገንዘብ ግፊትና በዝውውር መስኮቱ መጨረሻ ላይ ሊኖሩ የሚችሉ እድገቶች ሁኔታውን ሙሉ ለሙሉ እንዳልተዘጋም ያሳያሉ። የ22 ዓመቱ ተጫዋች በአሁኑ ሰዓት በፕሪምየር ሊጉ ከሚገኙ ምርጥ ወጣት ተሰጥኦዎች አንደኛው ነው። ነገር ግን ማንኛውም ዝውውር እንዲሳካም ክሪስታል ፓላስ በሚጠይቀው ዋጋ ምክንያታዊ መሆን ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጮም ይፋ ያደረገው። ማንቸስተር ዩናይትዶች ለ50 ሚሊዮን ዩሮ አማካይ ከፍተኛ እንቅስቃሴ እያደረጉ ነው። የሮማው አማካይ ማኑ ኮኔ በዚህ ክረምት ከጣሊያኑ ክለብ ሊለቅ እንደሚችል ስሙ እየተነሳ ነው። ከጋዜታ ዴሎ ስፖርት የወጣ ዘገባ እንደሚያመለክተው ስፖርት ዊትነስ እንደጠቀሰው አርሰናልና ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ፍላጎት ያላቸው ሲሆን ማንቸስተር ዩናይትድ ሊኖር ስለሚችል የዝውውርም ቀድመው ከወኪሎቹ ጋር ንግግር አድርገዋል። ሮማ ተጫዋቹን በ50 ሚሊዮን ዩሮ አካባቢ ለመሸጥ ዝግጁ ነው። ማንቸስተር ዩናይትድ ለሱ ከፍተኛ ክፍያ ለመክፈልም ፍቃደኛ መሆናቸው ታይቶ የሚታይ ይሆናል። በአማካይ ክፍል ውስጥም ተጨማሪ ጉልበትና የመከላከል ድጋፍን ይፈልጋሉ። የፈረንሳይ ብሔራዊ ቡድን ተጫዋቹም ስለዚህ ክፍተትም ጥሩ ተጨማሪ ሊሆን ይችላል ተብሎ ነው የሚጠበቀው። ወደ ጣሊያን ከመዛወሩ በፊት በጀርመን ብቃቱን ያሳየ ሲሆን በሮምም አስደናቂ ብቃትን አሳይቷል። በፕሪሚየር ሊጉ በጥሩ ሁኔታ ለመጫወት የሚያስችል ጉልበትና ቴክኒካል ችሎታ አለው። የተጠየቀው ዋጋ ከፍ ያለ ቢመስልም ኮኔ በወርቃማ የሙያ ዘመኑ ላይ የሚገኝ በመሆኑ በቀጣዮቹ ዓመታት የክፍያውን ዋጋ ሊያጸድቅ ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በእርግጠኝነት ለሱ 50 ሚሊዮን ዩሮ የመክፈል የገንዘብ አቅም አላቸው። ተጫዋቹም በመረጃ ምንጮቹ እንደተነገረው ከሆነ ብሪያን ኤምቤሞን የሚያስተዳድረው ወኪል ነው። የዚህም ተጫዋች ወኪል ማንቸስተር ዩናይትድ ከዚህ ወኪል ጋር ቀድሞውኑ መልካም ግንኙነት አላቸው። ይህም ማኖ ኮኔን ለማስፈረም ይረዳቸው እንደሆነ የሚታይ ነው የሚሆነው። በሌላ በኩል አርሰናል ሁኔታውን በቅርበት እየተከታተለ ነው። በክሪስቲያን ኖርጋርድ ላይ ማሻሻያዎችን ይፈልጋሉ። የፈረንሳዩ ተጫዋችም ለዚህ ሚና ተመራጭ ሊሆን ይችላል። ማኑ ኮኔ በቅርቡ በዓለም ዋንጫው የሩብ ፍጻሜ ጨዋታ ላይ ከሞሮኮ ጋር ባደረገው ጨዋታ አስደናቂ ብቃትን አሳይቷል። በክረምቱም ትልቅ ዝውውር ለማድረግ ይጥራሉ። እንደ አርሰናል ወይም ማንቸስተር ዩናይትድ ላሉ ክለቦችም የመጫወት እድልን እምቢ ለማለት ይከብደዋል። የ25 ዓመቱ ተጫዋች የት እንደሚያርፍ ወደፊት በትልቁ የሚታይ ይሆናል ተብሎ ነው የሚጠበቀው።
ባየር ሚኒክ የኮንትራት ሁኔታው አሳሳቢ ትኩረትን ከመሳቡ በፊት በዋና አጥቂው ዙሪያ ያለውን እርግጠኛ ለመሆን ለማስወገድ እየሰራ ነው። አሁን ባለው ስምምነት 1 ዓመት ብቻ እንደቀረው በተለይም በርካታ የአውሮፓ ትልልቅ ክለቦች ልምድ ያለውን አጥቂም እየፈለጉ በመሆናቸው አሁን ላይ ግምቶች በተፈጥሮ እየጨመሩ እንደመጡ ነው የሚያሳዩ መረጃዎች በስፋት እየተነሱ የሚገኙት። ቶተንሃም አሁንም በስሜታዊ በሆነ መልኩ እንደገና የመገናኘት ህልሙን ይቀጥላል። ባርሴሎና፣ ሪያል ማድሪድ እና ማንቸስተር ዩናይትድም አሁንም ቢሆን ሃሪ ኬንን ለማስፈረም ትልቅ ፍላጎት ካላቸው ክለቦች መካከል ስማቸው ይነሳል። ሆኖም ግን ባየር ሚኒክ የተረጋጋ ሆኖ የቀጠለ ሲሆን የእንግሊዝ ብሔራዊ ቡድኑን ካፕቴን በሙኒክ ደስተኛ እንደሆነ ያምናሉ። ይህም ፍላጎት ያላቸው ክለቦችን ላይፈጠር የሚችል የኮንትራት መፍረስን እንዲጠባበቁ አድርጓቸዋል። የኮንትራት ንግግሮች ፍላጎት ያላቸው ክለቦች እየተጠባበቁ እንደሆነ ይነገራል። እንደ ቲም ቶክ ዘገባ ባየር ሚኒክ ሃሪ ኬንን አዲስ የረጅም ጊዜ ኮንትራት እንደሚፈርም ያላቸው እምነት ከፍተኛ ሲሆን በክለቡና በተወካዮቹ መካከልም የሚደረገው ድርድር በአዎንታዊ መልኩ እየተካሄደ ነው። የጀርመን ሻምፒዮኖች የቶተንሃም፣ የባርሴሎና፣ የሪያል ማድሪድ፣ የማንቸስተር ዩናይትድ ፍላጎት ቢኖርም የኮንትራት ማራዘሚያውን መቼ እንጂ ቢሆንስ የሚል እይታ እየተመለከቱ ነው። የባየር ሚኒክ ይፋዊ ተጫዋች መግለጫም እንደሚያረጋግጠው የኬን አሁን ያለው ስምምነት በሰኔ 2027 ነው የሚጠናቀቀው። ይህም ባየር ሚኒክ ስምምነት ላይ ለመድረስ የተወሰነ ጫና ውስጥ እንዲገባ ያደርገዋል። ምክንያቱም ንግግሮች ወደ 2027 እንዲሻገሩ መፍቀድ የወደፊት ዕጣ ፈንታውን የመቆጣጠር አቋማቸውን ሊያዳክመው ይችላል። ባርሴሎና እሱን ለማስፈረም ያለውን እድል ቀደም ብሎ መርምሯል። ቶክ ስፖርት እንደዘገበው ከሆነ የስፔኑ ሻምፒዮን ተወካዮች ከባየር ሚኒክ ጋር ግንኙነት አድርገው እንደነበርና ባየር ሚኒክ ከዓለም ዋንጫው በኋላ ድርድሩን ለመቀጠል ማቀዱንም ነው የዘገበው። ሪያል ማድሪድ ማሻሻያዎችን የጠየቀ ሲሆን ቶትንሃም ኬን በመጨረሻም ወደ ሰሜን ለንደን እንደሚመለስ ተስፋ አድርገው እየጠበቁ ነው። የኬን ሁኔታ እንደ አውሮፓውያኑ አቆጣጠር በ2023 ቶተንሃምን ከለቀቀበት ጊዜም በጣም የተለየ ነው። በጀርመን ተረጋግቷል። የባየር ሚኒክ አጥቂ ክፍል መሪ ሆኖ ቀጥሏል። እንዲሁም ለትልልቅ ዋንጫዎችን መወዳደሩን ቀጥሏል። ወደ ሳዑዲ ፕሮ ሊግ የሚያደርገው ዝውውር እየታሰበበት እንዳልሆነ የተገለጸ ሲሆን ወደ ሜጀር ሊግ ሶከር የሚደረግ ማንኛውም እንቅስቃሴ እንደ ረጅም ጊዜ እድል ነው የሚታየው። በአሁኑ ሰዓት በባየር ሚኒክ መቆየት በጣም ምክንያታዊ ውሳኔ ነው። አሁንም የቡድኑ አጥቂ ክፍል ማዕከላዊ ሰው ነው። እናም እሱን ለመተካት አስቸጋሪ ነው። ይሄ ደግሞ በኮንትራት ድርድሮች ወቅትም ትልቅ ተጽዕኖ እንዲኖረው ያስችለዋል። ወደ ቶትንሃም መመለስ ስሜታዊ ይዘት ይኖረዋል። ባርሴሎና ወይም ሪያል ማድሪድ ደግሞ አዲስ ፈተናን ይሰጡታል። ሆኖም ግን በዚህ የሙያ ደረጃው የተረጋጋና የተሳካ አካባቢን ለቆ መውጣት ትልቅ ሪስክ ሊሆን እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ሊቨርፑል በስፋት በሚጫወቱ የአጥቂ ቦታዎች ላይ የበለጠ ጥራትና የረጅም ጊዜ ዋስትና ለመፈለግ የሚያደርገው ጥረት ወደ ሌላኛው የአውሮፓ ታዳጊ ተሰጥኦዎች እንዲያመሩ አድርጓቸዋል። ሊቨርፑሎች ከሞሐመድ ሳላ ባሻገር ማቀዳቸውን እንደቀጠሉ ነው። የምልመላ ቡድናቸው አንድ ተጫዋች የግብፁን ተጫዋች አስደናቂ ብቃት ወዲያውኑ እንዲተካ ከመጠበቅ ይልቅ ወደ ዋና አስተዋጽኦ ሰጪነት ሊያድጉ የሚችሉ ወጣት የክንፍ መስመር ተጫዋቾችን እየገመገሙ ያሉ ይመስላሉ። ቀድሞውኑ በቻምፒየንስ ሊግ እና በዓለም አቀፍ ደረጃ ብቃቱን እያሳየ ላለ ተጫዋች የሚደረግ እንቅስቃሴ ለዚህ አካሄድ ተስማሚ ይሆናል። ሆኖም ግን ሊቨርፑል በዚህ ፉክክር ውስጥ ብቻውን አይደለም። እናም አስደናቂ የዓለም ዋንጫ ጉዞውን የቤኔፊካ ድርድር አቅምን ብቻ ነው የጨመረው። እንደ ኤቦላ የተባለ የመረጃ ምንጭ ዘገባ ሊቨርፑል የቤኔፊካውን የክንፍ ተጫዋች አንድሪያስ ቬርድሩፕን ለማስፈረም እና ቼልሲና ቶትናም ሁኔታውንም በቅርበት እየተከታተሉ እንደሆነ እየተነገረ ነው። የ22 ዓመቱ ተጫዋች በኮንትራት 2 ዓመት ቢቀረውም አዲስ ፈተና ለመውሰድ እያሰበ ነው። ነገር ግን ቤኔፊካ ሽያጩን ከመወሰኑ በፊት ቢያንስ 40 ሚሊዮን ዩሮ እንደሚጠይቁ ነው የሚጠበቀው። የሊቨርፑል አድናቆት የዓለም ዋንጫውን ወደ መጠናቀቂያው ከመድረሱ በፊት ተዘግቦ ነበር። የሊቨርፑል የዝውውር ሚዲያ ደግሞ ክትትል ቀደም ሲል ቬርድሩፕን ለሊቨርፑሎች እንደ አጥቂ አማራጭ ለይቶት የነበረ ሲሆን በተመሳሳይ የቶትንሃም ለኖርዌይ ኢንተርናሽናል ተጫዋች ያለውን ፍላጎትም እንዲሁ አስተውሏል። ኖርዌይ የዓለም ዋንጫውን የሩብ ፍጻሜ እስካደረገችበት ድረስም ቬርድሩፕ 6 ጊዜ የተሰለፈ ሲሆን ውድድሩን ለግል መተማመኑ ቀጥተኛ ጨዋታውንና በግራ መስመር በኩልም አደጋዎችን የመፍጠር ችሎታውን ለማሳየት ተጠቅሞበት አልፏል። በዓለም ዋንጫው ወቅት ያሳየው ምርጥ ብቃትም ከእንግሊዝ ጋር በተደረገ ጨዋታ ነበር። ኖርዌይ በመጨረሻም በጨማሪ ሰዓት 2-1 እስክትሸነፍ ድረስ በድንቅ ጥረት የመጀመሪያውን ጎል ያስቆጠረው እሱ ነው። ዘ ጋርዲያን እንደገለጸው የእሱ ጎል እንግሊዝን በማያሚ ትልቅ ጫና ውስጥ እንደከተተ የምናስታውሰው ነው። ቬርድሩፕ ወደ ውስጥም እንግዲህ ሰንጥቆ በመግባት ኳስን እንግዲህ ማንቀሳቀስ የሚችል ወደ ግቦችን ማበርከት የሚችል በቴክኒክ የታነጸ የክንፍ ተጫዋች ለሊቨርፑልም ያቀርባል። በ40 ሚሊዮን ዩሮ ከክለቡ ሌሎች የተዘገቡ የአጥቂ ኢላማዎች በጣም ርካሽም ዋጋ ነው።
ሊቨርፑል ይህንን ስምምነት በቁም ነገር ሊመረምረው ይገባል። ቬልድሮፕም አሁንም በማደግ ላይ ያለ ነው፣ ነገር ግን እድሜው የአውሮፓ ልምዱና ጠንካራ የዓለም አቀፍ ብቃቱም ለረጅም ጊዜ ኢንቨስትመንት ማራኪ ያደርገዋል። ሆኖም ግን ሊቨርፑሎች ከቼልሲና ከቶትንሃም ጋር ትልቅ ፉክክር ከመግባት መቆጠብ ይኖርባቸዋል። እሱ የሚያመጣው እንደ ተስፋ ሰጪ አማራጭ እንጂ ሳላህን እንደ ተረጋገጠ ተተኪ ስለማይሆን ሊቨርፑል የመጨረሻ ክፍያ ያንን እውነታ የሚያንጸባርቅ አይነት መሆን ይኖርበታል ብለው በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የመረጃ ምንጩም ይፋ ያደረገው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።